በመላ ዓለም ተከታተሉ እግዚአብሔር ልጆች ከዚህ በመቀጠል ደግሞ በየሳምንቱ ጥሩ መልእክቶች ያስተላልፉልን እህቶቻችን ብሌን ያብስራና ማያ ያብስራ ዛሬም እንደተለመደው መልእክት ይዘውልን መጥተዋል። ተከታትለን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሜን። የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ውድ ዝግጅቶቻችን ተከታታዮች በዕለተ ሰንበት የምናቀርብላችሁ ዝግጅት ዛሬም በደስታ ተጀምሯል። ጓደኞቻችን የዓመቱ የትምህርት ጊዜ ተጠናቆ ፈተና ተፈተናችሁ ጨረሳችሁ አይደል? ቢልህቴ ውጤት እንዴት ነው? የአሁኑ ዓመት ውጤቴ ከሞላ ጎደል ጥሩ ነው ማለት እችላለሁ። ነገር ግን ከፍተኛ ውጤት ያመጣሁባቸውን ትምህርቶች በዛው ለማስቀጠል ትንሽ ዝቅ ያሉብኝ ትምህርቶችን ደግሞ ለማሻሻል ከወዲሁ ዝግጅቴን ጀምራለሁ። አንቺስ ማያቴ? አንቺው እንዳልሽው ነው ቢልህቴ። አብዛኛው አንቺ እንዳልሽው ቢሆንም ነገር ግን አንዳንድ ትምህርቶችን ማስተካከል እንዳለብኝ ውጤቶቼ ጠቁመውኛል። በርትቼ እንዳጠና ላደረግሽልኝ ሁሉ እገዛ አመሰግንሻለሁ፣ እወድሻለሁ። ምንም አይደል። እናንተም ልጆች በጥሩ ውጤት ከክፍል ወደ ክፍል እንደተዘዋወራችሁ ተስፋ እናደርጋለን። አሁን ደግሞ የክረምት ጊዜ መጥቷል። በዚህ በእረፍት ጊዜያችሁ ወደ ቤተ ክርስቲያን በመሄድ መንፈሳዊ ትምህርትን ልትማሩ ይገባል። ቤተ ክርስቲያን በመምጣት የሃይማኖትና የስነ ምግባር ትምህርት በመማር አስተዋይና ጥበበኛ ልጆች በመሆን ማደግ ያስፈልጋል። ውድ የእግዚአብሔር ልጆች ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ በልጅነቱ ለእኛ ምሳሌ ሊሆነን ወደ ቤተ መቅደስ በመሄድ ከመምህራን ዘንድ ቀርቦ ይማርና ይጠይቅ ነበር። ስለዚህ እኛም ወደ ቤተ ክርስቲያን ልንሄድና ልንማር አባቶችንም ልንጠይቅ ይገባል። ይህን ካደረግን ደግሞ ከክፉ ተግባር እንለያለን፣ ቅንና ታዛዥ ልጆች ሆነንም እናድጋለን። መልካም ውድ እህቶቻችንና ወንድሞቻችን ከዚህ በተጨማሪ ለዛሬ ልናቀርብላችሁ የወደድነው ስለ ክረምት ወቅት ነው። በዓመት ውስጥ ያሉት 12 ወራት በአራት ወቅታት ይከፋፈላሉ። ከመስከረም 26 እስከ ታህሳስ 25 ያለው ወቅት አንዱ ሲሆን መጸው በመባል ይታወቃል። ሁለተኛው ደግሞ ከታህሳስ 26 ጀምሮ እስከ መጋቢት 25 ድረስ ያለው ነው። ይህ ደግሞ ሐጋይ ወይም በጋ ይባላል። ሶስተኛው ደግሞ ከመጋቢት 26 እስከ ሰኔ 25 ያለው ወቅት ነው። ይህ ጊዜ ጸደይ ይባላል። አራተኛውና ዛሬ በጥቂቱ ልንነግራችሁ ያሰብነው ወቅት ደግሞ ከሰኔ 26 ጀምሮ እስከ መስከረም 25 ድረስ የሚቆየው እና ክረምት በመባል ስለሚታወቀው ወቅት ነው። ውድ እግዚአብሔር ልጆች ክረምት ማለት ከርማ ወይም ክራማት ከሚለው ግስ የተገኘ ሲሆን ዝናብ ወይም የዝናብ ወራት ማለት ነው። በዚህ በክረምት ወቅት በበጋው ሰልጥኖ የነበረው ዋዕይ ወይም ሙቀት ፈጽሞ ሲጠፋ ተቀብሮ የነበረው ቁር ወይም ቅዝቃዜ ወደፊት ሲወጣ ከውሃ ብዛትና ከምንጮች ጽናት የተነሳ ምድር እፈርስ እናድ ትላለች። ከዚህ በኋላ አምላካችን ደመናን ገልጦ ፀሐይን አውጥቶ ምድርን ያረጋታል፣ ያጸናታል። ውድ እግዚአብሔር ልጆች በዚህ ወቅት ገበሬው ምድርን አርሶ እግዚአብሔርን ተስፋ አድርጎ በምድር ላይ ለዘራው ዘር ፈጣሪያችን ዝናበ ምሕረቱን የሚሰጥበት ወቅት ነው። የተዘራው ዘር የሰማይን ጠል ወይም ዝናብ ሲያገኝ በጊዜ ሂደት በእግዚአብሔር ቸርነት ያቆጠቁጣል። በመቀጠልም ቅጠል፣ ከዚያም ደግሞ አበባ ያወጣል። በመጨረሻም ፍሬን ይሰጣል። ልጆች ለምድር ዝናብን የሚሰጥ ፈጣሪያችን እግዚአብሔር ነው። እግዚአብሔር ዝናብን ካልሰጠን ምድር በሰማይ ጠል ወይም ዝናብ ካልረሰረሰች የዘሩባትን አታበቅልም።
በመሆኑም ዝናብ እንዲዘንብ ግን በጸሎት ፈጣሪ መለመን ያስፈልጋል። ልጆች፣ እግዚአብሔር በእርሻ ውሃን ይልካል፣ ያሳድጋቸውማል። አትክልትና አዝዕርት ውሃን ካላገኙ ይጠወልጋሉ፣ ይረግፋሉ፣ ልምላሜም አይታይባቸውም። ይህ እንዳይሆን ግን እግዚአብሔር አምላካችን ዝናቡን ይሰጠናል። ውድ እግዚአብሔር ልጆች፣ በክረምት ወቅት እንደ በጋው ጊዜ ፀሐይን አልፎ አልፎ ካልሆነ በቀር በሰማይ ላይ አናያትም። ሰማይ በደመና ይሸፈናል። በዚህ ወቅት ዝናብ በብዛት ስለሚዘንብ ምድር ከመረስረስም አልፋ መልሳ ውሃን ታመነጫለች። ከዚህም የተነሳ ቁር ወይም ቅዝቃዜ ይሆናል። በምድር ላይ ያሉ እጽዋት ሁሉ ለምልመው ይታያሉ። ይህ ሁሉ የፈጣሪ ችሮታ ወይም ስጦታ ነው። ልጆች፣ ስለ ክረምት በጥቂቱ ነገርናችሁ። ወቅቱን ጠብቆ ዝናብን የሚሰጠን እግዚአብሔር ይመስገን። ዝናቡን ዝናበ ምሕረት ያደርግልን ዘንድ ቅዱስ ፈቃዱ ይሁን። አሜን። ውድ የእግዚአብሔር ልጆች፣ መጽሐፍትን አንብቡ፣ ጠይቁ የሚለውን መልእክታችንን እንዳትረሱ። እሺ ጎበዞች። ሳምንት በሌላ መልእክት እስከምንገናኝ ድረስ ሰላም እግዚአብሔር ያለን። እሺ ልጆች፣ ከዝግጅቱ ተመልሰናል። ከዝግጅቱ ብዙ ቁም ነገርና ትምህርት እንዳገኛችሁበት ተስፋ እናደርጋለን። ለእህቶቻችን ለብሌንና ለማያዬ እግዚአብሔር አምላክ ቃሉን ያሰማልን። አሜን።